እሱ እንድትናገረውም አልፈልግም። እኔ ማንም ለኔ ወግነው እንዲናገረውም አልፈልግም። ግን እኮ ይገባኛል። ምን አውቄ ንግስት ባለቤቴን በእኔ ጉዳይ አትናገሩብኝ አለች። እንግዲህ ሰማችሁ። አርግዛ ከሆነ እኔ እስከ ጥግ ነው የምሄደው፣ እስከ ሐኪም ቤትም እስከ ምንም ደረጃ ሄዳለሁ። አሁንም ቢሆን ማለት ነው ያለችበት ድረስ ሄድና ድሮ ቤተሰቦች እርግዝና ይደበቅ ነበር፣ ይሸፈን ነበር። አሁን ደግሞ ከከሌ ያረገዝኩ ከከሌ ወለዱ ማን እንደሆነ አስመረምራለሁ። አሁንም ቢሆን ማለት ነው እውነቷን ከሆነ ወደ በሙሉ አስረግዣታለሁ፣ አፍቅሬያታለሁ፣ ሄዳብኛለች፣ ወስጃታለሁ። የሚሰሩት ሁሉ ይሄን ነው። ምንድነው ግን ነገሩ ማለት ነው? ተገናኙ፣ አብረን ነበር፣ መድኃኒት ሰጥተው ነበረ። እሱ ደግሞ ምንም አያውቅም ተኝቶ። አሁን ግን እናንተ እውነት አላችሁ። እውነት መድኃኒቱ ሲሰጥ አንቺ ነበርሽ ብትኖር ደስ ባለኝ። ዝም ብለሽ እንትናት ማለት እኛ መረጃ አለን። ማታ ምን እንዳረግሽ ሁሉ ነገሮችሽን ሼር አድርጎናል ያለውን ቡዬና ሀይሚዬ እኮ የኔ ዳይመንዶች ዶላር እኮ ናቸው። እግዚአብሔርን ይመቻችሁ። አያችሁ አይደለ? በየቦታው ቡቡዬ ሀይሚዬ። ኧረ ከተጨነቅሽ ምን የምጨነቀው ነገር የለም። ለአንቺ ህይወቴንም ቢሆን እሰጥሻለሁ። ታውቂያለሽ። ይሄን ደግሞ ልብሻው ደግሞ ከየትኛው ሀገር ቆጮ የተጠፈጠፈ ቂጣ የመሰልክ ሰውዬ ነህ ደግሞ አንተ። ታውቂዋለሽ ልቤን። ኧረ እባክህ አይ ወንድ ቋል እና ሀይሚዬ እዚህ ደርሼ ደግሞ ስደውልልሽ እያነሳሽልኝ አይደለም። ልፋ ሀይሚዬ ከቡቡ ከተለየች ማለት ነው ደሟም እግሯም አይንቀሳቀስም። ስለዚህ ለአንተ አጠቅመህም ለብሩክ ነው የምጠቅመው። አበዛችሁት እንዴ አብርሽና ሩታ አበዛችሁት። ሁሌ መጣላት፣ ሁሌ ኝይ ማለት ምን ነው? ሸዋ እንዴ አንዳንዴ እንግዲህ ዱባይ ላይ የአብርሃም ሰርግ ጊዜ አበሻ ቀሚስ ገዝተዋታል መሰለኝ። ዛሬ ድምፅ አሰምታለች። ለምንድን ነው ሁል ጊዜ ኝኝ? ለምንድን ነው ሩታ ከባለቤትሽ ጋር ማትታረቂው? ድሮ ሮማንቲክ ትሰሪ ነበር፣ አሁን ምን ነካሽ እያለች ነው እንግዲህ። ያው ትናንት ስታስለቅሰው ነበረ። ባይዘወይ ከቡታጅራ አብርሃም ማለት ነው ወደ ቡቡ በጣም ያስቀኛል። እንባው እንዴት እንደሚመጣለት ማለት ነው። ብሩኬ ደግሞ ከቡታጅራ ያላለቅሰው ምርጥ ወንድ ልጅ አያለቅስም። በዚህ አጋጣሚ አብርሽዬ ማለት ነው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት ናችሁ? እንዴት አላችሁ? እኔ ደህና ነኝ፣ ፈጣሪ የተመሰገነ ይሁን። የኛ ውድ ቤተሰቦች እንግዲህ ትናንትና ቡቡዬ ሳይመጣ ቀርቶ ሪስፔክት እንዳታረጉ ቡቡዬ አይመጣም ዛሬ ብላ እንግዲህ ባለቤቷ ንግስቲቷ አቀረበች። ከዛ አንዳንዶቻችሁ ደግሞ እንዲህ ለምንድን ነው የምትቀኘው? እኛ ቡቡን እኮ እንጠብቀዋለን፣ ለምን እንዴት ናለሽ ትቀኛለሽ ወይ እያሉ የራሳቸውን ሀሳብ አስተያየት ሲሰጡ ነበር። በጣም እየሳኩኝ ነበር፣ ዘና እያልኩኝ ነበር። እና የሀይሚም ጥያቄ ቡቡ ዛሬ አይመጣም እንደዚህ ነው ምናምን ማለት ሲኖርባት አነጋገሯን ጥብቅ ታደርገዋለች ማለት ነው። ሰው ተረዷት አንዳንድ ጊዜ ማለት ነው። ምን አለበት እና ለማንኛውም ለአባቷ እምባ የሚያስብል ነገር በዩቲዩብ ገጿ ላይ በኮሚኒቲዋ ላይ ጽፋለች ማለት ነው። ያው በአባቷ ምክር እንደተስማማች ብሩኬን እንደምትረዳው ከዚህ በኋላ ከብሩክ ጎን እንደምትሆን አይነት አድርጋ በአባቷ ምክር ነው እንግዲህ የገለጸችው። አንተ ባትኖርልኝ ምን ሆን ነበረ የኔ ምርጥ አባት የኔ ምናምን እያለች ነው። ያው ብዙዎቻችሁም እንግዲህ ያው ሀይሚ ወላጅ አልባ የምትመስላችሁ ሰዎች ከዚህ ነገር መረዳት ትችላላችሁ። ብዙ ነገር በህይወታችሁ ውስጥ እንግዲህ ብዙ ሀይሚን ትሏታላችሁ ብዙ ነገር ማለት ነው። ቤተሰብ የላትም ምናምን በቃ እና ያንንም ነገር ታውቁበታላችሁ። እንደሰማችሁት ነው ጋሽዬ ትክክለኛውን የሆነውን ፍርድ ነው እየፈረደ ያለው። ልጁ እስኪወለድ ድረስ እኔ እጠብቃለሁ። አንቺ ግን ከባለቤትሽ መለየት የለብሽም። ሁላ በድብቅ ተጋብተው ነው ወይ ምናምን። ሲጀመር ሀይሚ እኮ የሆነ ሰውነቷ ደፍ ሲል ስትወፍር መጠርጠር ነበረባችሁ። እናንተ ምን አስባችሁ ነው እንዴ? የጠፍቷችሁ ነው እንዴ? ጉድ እኮ ነው። እና ለማንኛውም እኔ ምን አሰብኩ መሰላችሁ? አሁን ብሩኬ የእስክስታ ዳርዳሩ ምንድን ነው የሚባል ተረት አለና እኔ በመሀል ሀይሚ እርጉዝ ሆና እንዳትመጣ ነው የፈራሁት ማለት ነው። ደስ ነው የሚለን ምን ያስፈራኛል? ምን ያስፈራሻል? ደስ ነው የሚለን እንዳትሉ። ያው እንዴ አንድ አልጋ አልተኛ ነው ሁለት አልጋ ነው እያሉ ቆይተው አሁን እርጉዝ ነኝ ብትል ታዲያ አያስደነግጥም? ያስደነግጣል። ሰርፕራይዝ ነው የሚሆነው ቤተሰቦች። ለማንኛውም ችግር የለውም ግን እንደዛ አስቤያለሁ እኔ ማለት ነው። ኤኒዌይስ ያው ብዙዎቻችሁ ጋሽዬ ትላንት ባል ስላለ ግር እያላችሁ ነበር። ያው ወደዛው መስመር እኮ እየሄዱ ነው፣ እየተጠጉ ነው። እኔ ግን እንደሚመስለኝ ያው ብሩክ ይሄን ነገር ፕራንክ አደረገ። 3 ቀን ሙሉ ሀይሚ አለቀሰች። ከዛ በኋላ ግን ያው እንደነገርኳችሁ ነው ትናንትና ሁሉም ነገር ተፈቷል። ካሁን በኋላ ያለው ግን ያኔ አንዳንዴ ብሩክና ሀይሚ የሆነ ነገር ይጀምሩና ማለት ነው። በባለፈውም ሀይሚ ከፋሲል ጋር እንደዚህ ጀምራ የሆነ መንገድ ድረስ ስትሄድ ብሩኬ ምርር ሲልባት
ከዛ በኋላ ተናግራ ከዛ እንዲቀጥል አደረጉትና በመሀል አቋርጠውት ወደ ቤተሰብ ጋር ሄዱ ምናምን ነገርና አንዳንዴ የሆነ ነገር ይጀምሩና መቋጫው ይጠፋል። እኔ አሁንም ብሩኬ መቋጫው ጠፍቶበት ነው እንጂ እንደዚህ ያሰፋው መጀመሪያ ላይ 3 ቀን ብቻ ናት ያችን ብራንክ ሀይሚን በህይወቴ ዋጋ የምከፍልበት ነው። 3 ቀን ይፈጅብኛል። ለ3 ቀን ሀይሚ ካጠገቤ ትርቀኛለች ነው ያለው። ያ ተፈጽሟል፣ አልቋል። ከዚህ በኋላ እየተሰራ ያለው ነገር ዝም ብሎ በራሳቸውና በተመልካቹ ኮመንትና አንዳንዴ ደግሞ የተባለው ነገር የተጀመረው ርዕስ የሆነ እንትን ማግኘት አለበት። የሆነ እውነተኛ ነገር ወደ ህዝቡ ጋር ደርሶ ምን አይነት መልእክት ይሰጡበታል የሚለውን ነገር አንዳንዴ እኮ ቪዲዮ ሰርታችሁ የተለያየ ሀሳብ ስትሰጡ በዛው በሀሳብ በሰጣችሁበት ቪዲዮ የምትሰሩበት ነገር አለ። ከዛ እነሱ ሲሰሩት እናንተ ጋር ጥያቄ የሚፈጥርባችሁ ነገር አለ። እና እኔ እንደዛ ነው የተረዳሁት። የኛ ውድ ቤተሰቦች በብሩክና በሀይሚ መካከል ምንም አይነት ጸብ የለም። ሀይሚዬም እንዳየዋቸው ትናንትና እመቤት መስላን የመጣችው ውብ ሆናለች። ካለቀሰች በኋላ እኔም ላልቅሰው የትላችሁ እናንተ አልቅሽ አላላችሁኝም? እኔ ምን አይቼ ነው የማለቅሰው? እሷ እኮ ቡቡዬን አይታ ነው ያለቀሰችው። ኦ ማይ ጋድ አልቅሽ እኮ አላችሁኝ እናንተ። አልቅሻ መዴት ቢወጣ እኔ ሀይሚ እኮ ስታለቅስ ቡቡዬ ስላለ ነው። እኔ ባለቅስ አሁን ማን አለ እንዴ? ማዳም ታሯርጠኝ እንዲ ከፎቅ እስከ ኩሽና ድረስ ምን አስባችሁ ነው እንዲህ? ለማንኛውም የቡታጅራ ዩቲዩበሮች ማለት ነው አረገዝኩ ተፈነቀልኩ ተደፋው ነው እና በጣም የሚገርም ነው። አዲስ አይሆንባችሁ ለማለት ያክል ነው የኛ ውድ ቤተሰቦች። ሌላው ደግሞ ሀይሚን ሳያፈቅራት አፈቀርኳት የሚለው ይሄ ጥፍጥፉ ሰውዬ ማለት ነው። በቃ ስራና ስራ ባይዘወይ ማለት ነው። እንደው ሀይሚና ብሩኬ ፈጣሪ ዘላቂ ያደርግላችሁ እንጂ እነሱ ማለት በቃ አሁን የሆነ የብር እንደ ብር የሚቆጠሩ ሰዎች እየመሰሉኝ ነው። እግዚአብሔር ነው የምላችሁ። ሀይሚና ብሩኬ በቃ ዶላር አላ እየቆጠራችሁ ሁሉም ሰው ማለት ነው። እንጂ ለምንድን ነው ቆይ ሌላ ሴት ይዛችሁ የማትመጡት? ለምንድን ነው ወንዶቹ እየወጣችሁ ሀይሚ 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 የምትሉት? ብሩክስ እሺ አንድ ናት እንግዲህ አረገዝኩ ብላ ላስቲክ እየለጠፈች የመጣችው እሷም እንግዲህ በአዲስ ቻናል ትመጣለች ብዬ አስባለሁ። የእውነት ደግሞ እውነት አለኝ ብላ እንደዛ ከተከራከረች እዩ ባላላት ግን ብሩክን እንደዛ እንደተባለው ሀብ እንዳለው በሆነ ነገር ማጥመድ ፈልጋለች ብዬን ያሰብኩት ግን ማለት ነው። ምንም ቢሆን ምን መጨረሻውን ሳናይ የሆነ መጥፎ ነገር መፍረድ የለብንም። እኔ ከጋሽዬ ትላንት የተማርኩት ነገር ማለት ነው አንድን ሰው ያለበትን የደረሰበትን ቦታ ሳናቅ ለማንቋሸሽ ለመሳደብ የሆነ አለመሯጥ። ሀይሚ ምን አለች? እኔ ተጎዳሽ ተብዬ በእኔ ምክንያት ብሩኬ ምንም ነገር እንዲባል አልፈልግም አለች። በቃ እኔ ልጎዳ ምንም ልሁን የገባሁበት ነገር ነው እና ግን በእኔ ጉዳይ ማንም ወግኖ እሱን እንዲናገርብኝ አልፈልግም ማለት ትክክለኛ መልስ። የኔ መቤት ይመችሽ እግዚአብሔር። እና ጋሽዬ ምን አለ በልጅቷ በኩል ትክክለኛውን ነገር ነው ያስተላለፈው። በቃ እናንተ መለየት የለባችሁም። ልጁ እስኪወለድ እኔ ራሴ እጠብቃለሁ። ከተወለደ ዲኤንኤው ተመርምሮ ምን ብሎ የብሩክ ቢሆንም እንኳን ራሴ ያሳድጋለሁ፣ አልጥልሽም። እኔ ሴት ልጅ አለኝ ጋሽዬ ማለት ነው። በጣም ነው ያኮራኝ በዚህ አጋጣሚ። ምክንያቱም እኔ ለምን ተቀበለ አሁን በልጃችሁ ላይ እንደዚህ አይነት ነገር ደርሶ እንደዚህ አይነት ፍርድ አገኛለሁ ብላችሁ ታስባላችሁ? ብሩክ ምን ያክል ስሜት እንደሚሰማው ሳስበው በኢየሱስ ስም አስባችሁታል? የልጅ ስህተት አባት እንደመደበቅ ብሉት። በቃ አሁን እኮ ጋሽዬ ለብሩኬ አማች ሳይሆን ጀስት አባት ብሉት። በቃ ለእነ አብርሃም እንደሚያደርገው ነው ያደረገው ማለት ነው። ስለዚህ ጋሽዬ እንኳን የዛን ያህል ቦታና ክብር እየሰጠው ኦዲየንሶች እዚህ ጋር ቲክታክ ላይ ያልሆነ የወረደ ነገር ስትናገሩ እውነት በጣም ደበረኝ ሳስበው ማለት ነው። ደበረኝ። ከደበረሽ ቅራ የጠጭ እንዳትሉኝ እጠጣለሁ። በቡቡዬ የመጣብኝ ሰው እጠጣለሁ። ምንም ችግር የለብኝም። ምክንያቱም አማቶ ያከበረው እኛ ምን አገባን ብለን ነው ምንዘረጥጠው ምንሰድበው። ለምን ሲባል ነገ ደግሞ አብረው ሲመጡ ውይ ጎበዝ ጀግና ጎበዝ ብላችሁ ያወራችሁበት አፋችሁን ደግሞ ሌላ ወሬ ታወሩበታላችሁ። ሰው ይሄ ሁሉ ሰው በብሩክና በሀይሚ እየሰራ ብሩክ እንደዚህ ተዋረደ፣ ተቀነጠሰ፣ ተሰበረ። የአለማየሁ ልጅ መቼም ተዋርዶ አያውቅም። የአለማየሁ ልጅ በውሳኔው መቼም ተጸጽቶ አያውቅም። ሁል ጊዜ የሚያደርጋቸው እርምጃዎች ማለት ነው በህይወታችሁ ውስጥ አንድ ምዕራፍ ታስይዛለች። አሁን ይሄ ነገር ስለተፈጸመ ሀይሚ በህይወቷ ውስጥ አንድ ምዕራፍ ይዛለች። አንድ ያልገባችሁ ነገር እንዲገባችሁ በደንብ ይዩ። እናንተ ግን እዚህ ጋር ስለ ቪዲዮ ያለውን ነገር ሲያስረዷችሁ ምን ሲሏችሁ ሀይሚን ዝቅ ማድረግ ብሩኬን
እኛ እኮ እኛ በምናወራው ወሬ እኛ ፈጣሪ አይደለንም። ማንንም ዝቅ የምናረግበት ከፍ የምናረግበት ምክንያት የለም። ባመጡት አይዲያ ነው እኛም ሀሳብ የምንሰጣችሁ። ገባችሁ አይደለ? ብዙዎቻችሁ አሁን ብሩክ እንደዚህ ሆነ ሀይሚ እንዲህ ነው ምናምን ስትባሉ እሷን ዝቅ ለማድረግ የማትሄጅበት ጥረት የለም ምናምን። መጀመሪያ የተሰራውን ቪዲዮ ማየት ነው። እሷ ፈጣሪ ነው ዝቅ ከፍ የሚያደርጋት እንጂ እኔ ሲስ አይደለሁም። ገባችሁ? ሀይሚ ደግሞ ማለት ነው ከብሩክ ጋር ከሆነች ማንንም ትበልጣለች ታያላችሁ። ምክንያቱም በቃ እነሱን እግዚአብሔር ነው ያገናኛቸው፣ ሰው አይደለም። በቃ ፈጣሪ ፈቅዶ ነው በባዶነታቸው አገናኝቶ ነው ዛሬ በራሱ እግዚአብሔር በፍቃዱ እንደዚህ ያጎናጠፋቸው በሰው ፍቅር ማለት ነው። በሰው ፍቅር ከምንም በላይ የሰው ፍቅር ይኖራችሁ። እግዚአብሔርን ግን እንደዚህ በተልካሻ ነገር እንደዚህ ሆነው ደግሞ የሰው ፍቅር እንዳያጡ ፈራላቸዋለሁ። ምክንያቱም ልጅነት አንዳንዴ መጥፎ ነው። ግን አሁን ጋሽዬ ስላለበት ጋሽዬ ብዙ ነገር ያውቃል በዚህ አጋጣሚ ማለት ነው። እና መልካም አባት ነው። በጣም ብዙ ታሪካቸውን እናውቃለን። ከዚህ በፊትም አብርሃምም አሰምቶናል ብዙ ነገር እናውቃለን። እና እሱ ያንን ሁሉ ነገር ስለሚያውቅ በመካከላቸው እንደዚህ ገብቶ እንዲህ ስለነሱ ህይወት ስላብራራ ያሉበትን ነገር ለተመልካቹም ስላስረዳ በሀይሚና በብሩኬ ውስጥ ምንም አይነት መጥፎ ነገር ገጥሟቸው ይሰበራሉ ብዬ እኔ ካሁን በኋላ ምንም እንዳላስብ ነው የሆንኩት። ለምን በጋሽዬ ጉዳይ ማለት ዛሬ ድረስ አዲስ አበባ የሆነ ነገር ሲፈጠር ምናምን ሀይሚ በምትናገረው ነገር ብሩኬ የሆነ ነገር በሚለው ነገር በቃ እነዚህ ልጆች ይለያያሉ ባለመግባባት እላለሁ። አሁን ግን ጋሽዬ ስላለ ምንም አይነት አይሰማኝም ማለት ነው። ሌላው እንግዲህ ይህ ሁሉ ሰው ቪዲዮ የሚሰራው ለዶላር እንደሆነ ማወቅ አለባችሁ። ውድ ቤተሰቦች አለባችሁ። እያንዳንዱ ሰው እንደዚህ የሚሰራው ስራና ስራ ብለው ስለያዙት ነው። ተሰደው ከሚሰቃዩ ሀገራቸው ላይ እንደዚህ ቢሰሩ የተሻለ ነው። ምክንያቱም አሁን ቴክኖሎጂ ሁሉ ነገር ተቀይሯል። ይህ እነዚህ ሁሉ ድሮ ተደብቆ ነበር። አረገዝኩ ሲባል አባት ፊት ስለ ፍቅረኛ ማውራት እንኳን አይደለም ስለ አንሶላ እንደዚህ መጋፈፍ ጭራሽ አንድ ሴት ባሏ እንዲሄደብኝ ምናምን ብላ እንዲህ ከአባቷ ጋር ቁጭ ብላ የምታወራባት ጊዜ ኧረ በጣም የሚያስፈራ ነው። እና እዩንም እንደዚህ አንድ ቀን ሰጠሁት ምናምን ስላለች ልታገረጡት ሞክራላችሁ ግን የተሰጠችው ካራክተር ነው። አይ ነው እኔ አሁን ተረድቻታለሁ። ከጋሽዬ ከተናገረው ነገር አንድ ነገር የምታዳምጡት የሆነ ተግባራዊ ለማድረግ ነው። ስለዚህ በተቻላችሁ መጠን እዩንም ጠላትም ሆነች ምንም ሆነች እስከ መጨረሻው አይተን ጠላት እኮ ከሆነች አንድ ቀን ይበቃችኋል እሷን የሆነ ነገር ለማድረግ ማለት ነው። ከቻላችሁ ይሄ ብዙ ቀን ያልሆነ ቃል ከምትገግቡ አንድ ቀን ጠላት መሆኗ ከታወቀ አንድ ቀን ይበቂዋ ነው ለእሷ ከምድረ በዳ ማጥፋት ማለት ነው። እናንተ እውነተኛ አፍቃሪ እውነተኛ የብሩክና የሀይሚ ሰላም የሚያስፈልጋችሁ ከሆነ ማለት ነው። እና አንዳንዴ ሴትነታችሁን ራሳችሁ ሴቶች ዝቅ አታስደርጉ በምትናገሩት ነገር። ይሄ ግባብሽ ይሄ ውጣብሽ ይሄ ምናምን አይባልም። ምናልባት ለጥሩ ነገርም ሊሆን ይችላል እኮ ይች ልጅ አሁን በህይወታቸው ውስጥ የሆነ ነገርም እያስተማረቻቸው ሊሆን ይችላል። መጨረሻውን አናውቅም እኮ። ስናውቀው ግን የምንፈርደውን ፍርድ ማዘጋጀት ነው። እስከዛ ድረስ መታገስ። ምክንያቱም ቪዲዮ እየተጫነ ያለው በሀይሚ በብሩኬ ነው፣ በሱ አይደለም፣ ወይም ደግሞ በሌላ ሰው አይደለም። ስለዚህ እዚህ ጋር ለእነሱም እየሰራች መሆኗንም ማሰብ መቻል አለባቸው። አንድ ነገር በዚህ በህይወታቸው ውስጥ ሊያስተምራቸው የፈለገ ሰው ብሩኬና ሀይሚን ይፈትናቸዋል ብላችሁ ማሰብ እንዴት ያቅታችኋል? ገባችሁ አይደለ? ስለዚህ ወይ ብሩኬ ነው ወይ ጓደኞቻቸው ነው። ስለዚህ እናንተ አንድን ነገር ተጀምሮ እስኪያልቅ ድረስ ትዕግስት ይኖራችሁ። ትዕግስት የሚባል ነገር ትዕግስት ለብዙ ነገር ያስፈልጋል። ስለዚህ ከባልና ሚስት ገብቶ ማለቅለቅ መጨረሻችሁ ዳር መቅረት ነው። ምንም የምታመጡት ነገር የለም። እና የኔ ውድ ቤተሰቦች በብሩክና በሀይሚ አስረግዣለሁ አርግዣለሁ ማለት አልተጀመረም። እነ ኤፋ ቤትም እነ ማርክ ቤትም እነ አብርሃም ጋም ሁሉ ጋም እየሄዳችሁ እንድታዩ እንዲሁም ደግሞ እንደዚህ በዙሪያቸው የኔ ልጅ ነው የከሌ ልጅ ነው ሀይሚን ወድጃታለሁ እንዲህ አፍቅሬያታለሁ የሚለው ሰው ሁሉ ምን እየሰራ እንደሆነ ማየት አለባችሁ። ከዛ እነ ብሩኬን ደግሞ እንድትረዷቸው ስለምፈልግ ነው እኔ እንደዚህ ከየቦታው እያመጣሁ እየለቃቀምኩ ወደ እናንተ ይዤላችሁ የምመጣው ማለት ነው የውድ ቤተሰቦች። ስለዚህ ቡቡዬና ሀይሚዬ በቅርቡ ሰርጓን እንበላለን። ጋብቻው ተፈጽሟል ተብለናል። ጋሽዬ እድሜና ጤና ይስጥልን። ቤተሰቦች እናመሰግናለን። ወዳችኋለሁ። ባይ ውብ ሀገር